የሱን ፎቶ ግን አይወስዱትም። ምንም አይረባሽ። ዞር ስልልሽ ደግሞ ጊዜው አለፈበት ብለሽ ልትጥይ። አይ ፎቶግራፍ ስጠቅ አላዩኝም። ጆሮ ራሻ ሄዶ የተሰራ ፎቶ ነው። ከዚህ ዘመን ጋር አይሄድ። ምንም አይጠቅምሽ። ቢሆንም እህቴ ፎቶ ላይ አለችበት ይስጡ። ፎቶ ላይ የኔም ልጅ አለበት አልሰጥሽ። ኧረ በእናታችሁ ያስቀምጡ። አላስቀምጥ። ይተው ብያለሁ። ወየውልሽ ዛሬ በምን ተመታው እንዳለ ሊማቱኝ እኔ ሊማቱኝ ይበሉ አይምቱኝ። እኔ በእጅ በሶ ጨብጫለሁ እንዴ? ይልቀቁ ብያለሁ። በኋላ እንዳይቀደድዋ አንቺ ልቀቂ። ኧረ ምንድነው? አባቡ እንኳን መጣ ሴቶችን ይጋደሉልኝ ነው። እባክሽ ሴት በነገር ይጋጋላል እንጂ አይጋደልም። አታገላግላቸውም እንዴ? ኧረ ቢዝነስ ናው ካሜራን ይዘና ቀረጸው በእናትህ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ክፍል 2 መቆየት ወይስ ታሪክ ማቆየት? መቆየት ወይስ ታሪክ ማቆየት? ወይኔ ጉዴ ፈላው። ኧረ ከጉዴ አውጣን። ምን ሆነሻል አንቺ? ራሴን ሊያመኝ ነው። ልፈነዳ ነው። ወይኔ ራሴን ሊወድቅ ነው። ከእንቅልፍ ተነስቶ ራስ መታመም አለ እንዴ? እንደዚህ አሁንስ ምርር ነው ያለኝ። እንዴ በቃ እዚህ ሰፈር እንቅልፍ መተኛት ላይ ይቻላል። የኔ እናት አንቺም እንቅልፍ እምቢ አለሽ? ምን ሆነሽ ነው? ምንድነው የሚንጓጓው? ሰፈሩ እየፈረሰ ነው። አንቺ የቤት ላይሽ ላይ ካልፈረሰ አይገባሽም እንዴ? አባቡ በእናትህ ተወኝ። ይልጫውል እንዴ? በይ ገና መንጋቱ ነው። መጀመሪያ በሰላም አውለኝ በይ። በጧት ከእንቅልፍሽ ተነስተሽ መጮህ ካማረሽ እየረፈደ ሲሄድ ምን ሊያደርግሽ ነው? መጮህ አስፈላጊ ከመሰላትም ትጩ፣ ግን በቅድሚያ የማይናገረውን እህል ትምጣና ትብላ። ከሱ በፊት ግን ፊቷን ትታጠብ። አይ ከሁሉም በፊት ደግሞ ትንቃ። ነቃሽ? ረፈድ ስለያደርሳቸው። ለምንድነው ሰው በሚተኛበት ሰዓት ግድግዳ የሚያፈርሱት? ይሄ ሰው የሚተኛበት ሰዓት አይደለም ሰላም። ሁሉም ቤት ያፈራውን አፉ አድርጎ ወደ የሥራና ሐሳቡ የሚበታተንበት ሰዓት ነው። እሷም አይደላት ናት ልጄ። ምን ሐሳብ አለባትና እንቅልፍ ታጣለች? ሰላም የዚህ ሰፈር ሰው መተኛት ካቆመ ሰነባብቷል። ላንቺ እንዴት ነው የሚተኛልሽ? ከአስፋልቱ ማዶ ያሉ ቤቶች በሙሉ ተነስተው ሞጃ ሰፈር ጅብ የገመጠው አህያ መስሏል። ዛሬ ደግሞ ከኛ ጀርባ ያሉ ሰፈሮች ይሸኛል። ከጥቂት ሳምንት በኋላ ይሄ የተኛችበት አልጋ ራሱ የቱ ጋር እንደነበረ መለየት እስኪያቅትሽ ድረስ ቤታችን ወደ ፍርስራሽ ሜዳነት ይቀየራል። እኔ እኮ የኛንም ቤት እያፈረሱ መስሎኝ ነው። እንዴ ታዲያ የኛስ ቤት ቢሆን የፈረሰው ዕቃ ታሸሻለሽ እንጂ ትተኛለሽ እንዴ? የትኛውት ይሄን ሁሉ ትርምስ ሽሽት ቢሆንስ? ሸሽተሽ የት ትደርሻለሽ? እስቲ ንገሪኝ። እተኛለሁ። አባ ግን ይቺ ልጅ በኋላ ተኝታ ላይ ቤቱ ፈርሶባት ሌላ ጣጣ እንዳይመጣ ከሁሉም ዕቃ አስቀድመን ብናወጣ ጥሩ ነው። የሷ እዳው ገብስ ነው። ለራሷ ካላሰበች እንኳን ቤቱ ሰማዩን ቢፈርስባት ግዴለኝ። አሁን ናላይን ያዞረው የሰላም መኝታ ሳይሆን በተሰጠን ጊዜ ገደብ ውስጥ የጀመርኩትን ቤት እንዴት ገንብቼ ጨርሳለሁ የሚለው መሰረቱን አወጣውላልክ እና ቤቱን በአስማት እሰራዋለሁ እንዴ? ገና ግድግዳ ቆማለሁ፣ ጣራ ከድናለሁ፣ ቀለም፣ መብራት፣ በርና መስኮት እንኳን እየየም ሲዳላ ነው። የቻልከውን እያደረክ ነው አማረ። ይሄው ከጠዋት የጀመርክ እዛው ሲሚንቶ ስታቦካ ትውላለህ። ከደረሰ ደረሰ፣ ካልደረሰም እንግዲህ ያው ለአንድ ወርም ቢሆን የኪራይ ቤት መፈለግ ነው። ለተቀማጭ ሰማይ ቅርቡ ነው አሉ። ቤት መስራቴን ትቼ ደግሞ የኪራይ ቤት ልፈልግ? ሞጃ ሰፈር የሚፈርስበት ፍጥነትና እኔ ቤት የምገነባበት ፍጥነት ፈጽሞ ሊመጣጠን አልቻለም። ጠዋት ቆሜበት የነበረው መሬት ማታ ስመጣ ፈርሶ አገኘዋለሁ። እናንተ ምን እየሰራችሁ ነው? ተኝታችሁ? እኔ በበኩል ያልተኛሁም። የትኛው ዕቃ ይጫን የትኛው ይጣል የሚለውን እየለየሁ ነው። ቤቱን እንደሆነ የሞላው ኮተት ነው። የሰው ኮተት እንደማንኳተት ደግሞ ምርር የሚል ስራ የለም። ብዬ ደግሞ ለማጓጓዣ ሌላ ወጪ ላስብ።
አይጠቅምም አያስፈልግም ብለሽ የምትጥዩ ዕቃ ካለ ስትፈልጊ ለቆራሌ ስጪው፣ ስትፈልጊ ፍለጪው። አዲስ ጎጆ መውጣቱ እንደሆነ አልቀረልኝ። ስለ ዕቃ መጓጓዣ ወጪ አታስባም። እሱን ለመሸፈን ሰሞኑን የሞጃ ሰፈር ወጣቶች አንድ ለየት ያለ የገቢ ማስገኛ ስራ እያሰበ ነው። በኔ ጣል። ጎሽ በዚህ እንኳን እንተጋገዝ እንጂ። ሰላምስ ምን አስበሻል? በእናታችሁ እኔን ተውኝ። እኔ ገና ከዘይት ቤቱ ጀርባ ያሉት ቤቶች ለምን ይፍረሱ ተባሉ የሚለው ላይ ነው ሐሳቤ። እንዴ የራሳችን ቤትስ ሊፈርስ አይደል እንዴ? አንቺ ከዘይት ሰፈር ቤቶች ጋር ምን ጉዳይ አለሽ? ከነዛ መኖሪያ ቤቶች በአንድ ውስጥ ቴዲ የሚባል ልጅ ይኖር ነበር። አንተ ክፍታፍ እና ቢኖርስ? ቴዲ ማን ነው ደግሞ? ቴዲ ሰው ነው። የወደፊት ቦይፍሬንዷ ነው። ቤታቸው ፈርሶ ሰፈር ለቆ ሄዶ ነው። እና ምን ይጠበስ? ምንም አይጠበስ። እንጥበስ ብንልም ዘይት ቤቱ ከፈረሱ ቤቶች ውስጥ አንዱ ነው። ዘይት የለም። ከተቻለ ግን ቴዲ ይጠበስ። እንዴ ገና አልተጠባበስንም አባ። ዝም ብሎ ነው የሚያወራው። ያንተ ያማል እንዴ? ልጁ ደና ስራ ሰጥቼ ይሄን ዘልዛላ ሐሳብሽን ካልሰበሰብኩት ተኝተሽም ቆመሽም ምንም አትጠቅሚኝም አንቺ። በእኔ ቁጭ በይ፣ አሁን ስራ እንከፋፈላለን። ኡፍ እጭ ምን ጣጣ ነው? ማኑ ደግሞ ሶፋ ላይ ሸናው? እሺ እንዴት ባልገሻል ባክሽ። እዚህ ቤት አንድ ሕፃን ያለው እንዴት ሁላችንም ተደባልቀን ሶፋ ላይ በመሽናት እንጠየቃለን እንዴ? እዚህ ቤት አስተያየት መስጠት ነው ሆነ? መጀመሪያ ብልግናና አስተያየት ለያ። አንተ ደግሞ የት ለመሄድ ነው የተነሳው? ጠገብኩ። ያው እንዴ እሱማ ገበታ ሳይነሳ ብድግ ማለት ጥጋብ ነው። ተቀመጥ። እንደው እኔ እኮ ከዚህ ብልግናችሁ ነፃ እንድትወጡ ነው ይሄን ቤትና ሰፈር ለቀን መሄዳችንን እንደ ልዩ ምርቃት ማየው። 2 ሳምንት ብቻ ታገሱኝ። ቤቱ አለቀም አላለቀም የሰፈሩ ቤቶች ፈራርሰው እስኪያልቁም አልጠብቅም። ጠራርጌ ነው የምወስዳችሁ። እሱን ላስቲክ አንጥፊበትና ተቀመጪ። ከዚህ ቤት ጋር መፈለጥ ያለበት አንዱ ዕቃ ቢኖር እሱ ሶፋ ነው። 3 ሽንታም ልጅ አሳደጋ አይበቃው? ስሚ፣ ከአሁኗ ደቂቃ ጀምሮ እንቅልፍ ታቆሚያለሽ። ፍሬገነት የሚያስፈልግና የማያስፈልግ ዕቃ ስትለይ ታግዣታለሽ። ቢያንስ እድላዊትም ትይዥላታለሽ። እንደውም ለእድላዊትም የሆነ ሥራ ስጧት። አንቺ መታጠብ የሚያስፈልጋቸውን ዕቃዎች እያጠብሽ ለጉዞ እያዘጋጀሽ አሽጊ። ለእድላዊት ሥራ ስጧት አልክ? ለአንዲት የ2 ዓመት ልጅ ምን ሥራ ሊሰጥ ይችላል? እንግዲህ አሁን አንድ የ2 ዓመት ልጅ የሚሠራው ሥራ ሁሉ ትስራ። ዝም ብሎ እየበሉ የትም እየሸኑ መኖር የለም ከዚህ በኋላ። ከዛሬ ረቡዕ 12 2000 አጋማሽ ዓመተ ምህረት አንስቶ በልማቱ ምክንያት መሽናት የተከለከለ መሆኑን በትትና ሳይሆን በቅልጥፍና እናስጠነቅቃለን። ስማ አባቡ፣ ቀልድ በዚህ ሰዓት ልሰማ ከማልፈልጋቸው ነገሮች በአንደኛ ደረጃ ይገኛል። ተነሱ፣ አሁን ዳይ ወደ ሥራ። ተነሳ ተራመድ፣ ክንድና በርታ፣ ለአገር ብልጽግና ለወገን መከታ። እድገት በህብረት ዘምተሽ ነበር እንዴ ፍሬገነት? እንዴት ብዬ ታዝዬ ነው ምዘምተው? ይህ ግን እንዲው እድሜ ባለመድረሱ እንዴት ይቆጨኛል መሰለ። ስንቱ ያኔ ተዋውቆ ነው ለትዳሬ በቃው። ይሄው እኔ ባል ሳላገባ እንዳማረብኛለሁ። ፍራፍሬ በይ፣ አሁንም እድሜ ሳያመልጥሽና ሳይቆጭሽ ያረጁና ያላረጁ ዕቃ እየለዩ ፓክ ማድረጉ ላይ ዝመችበት። ምን አልክ አንተ? ሰምተሻል? ተነሳ ተራመድ፣ ክንድና በርታ፣ ለአገር ብልጽግና ለወገን መከታ። ጮማ የሆነ ቢዝነስ ተገኝቷል። ኧረ እባክህ ሐሳቡን ስነግር ላጭስ ይዝረበረባል። ዶንት ወሪ አባውት ማይ ላጭ። የቢዝነሱን ሐሳብ አውራው። በመጀመሪያ ናውልሽ ካሜራ አለሽ አይደል? አለኝ። ምን ነው? ምን አይነት ነው? ፕሮፌሽናል የቪዲዮ ካሜራ ነው። ካነን ኤምዲቪ ይባላል። ፊልም መስራት ፈልጌ ካሜራ ካልተገዛልኝ ብዬ አስገዛሁት እኮ ነው። አይተው የለ እንዴ? አለ አይደለ? አለ። የት ይሄዳል? ይሰራል? ኦፍ ኮርስ። እሱን ተሆነ ይልቅ ጮማ የሆነ ቢዝነስ ወሬ ያለኝ ያልከው ንገረኝ እኮ። ልነግርህ ነው። አንድ ጊዜ ደግሞ ፕሮፌሽናል የሆነ የፎቶ ካሜራ ቤታችሁ መንጥር ያለው። ካም ኦን
የኛ ቤት ካሜራ ከምትነግረኝ የቢዝነስ ሐሳብ ጋር ምን ያገናኛል? በቀጥታ ስለሚገናኝ ነው አናውድ። የምጠይቅሽን ብቻ መልሺ። እሺ የፎቶ ካሜራ አለን። እኔና ብራዘር ፎቶ ቤት ካልከፈትን ብለን በግድ ያድን አስገዝተን ነበር። ሰዋት ልትገዙት ነው? ኖ ልንሻቅልበት ነው። በኪራይ አይደለም። አንተ በካሜራ እኛ ደግሞ በጉልበታችን በመላሳችንና በሰፈራችን አብረን የምንሰራው ስራ አለ። እናንተ እነማን ናችሁ? እድሜያችን ለአቅመ ስራ የደረስን የሞጃ ሰፈር ወጣቶች። አይሲ ለዛ ነው እንዴ ዛሬ ሸምሰዲን በለጨ ቤት በር ላይ ተሰብስባችሁ ፀሐይ ስሞቁ የነበረው? እሱ እንኳን የየዕለት ተዕለት ስራችን። የዛሬ ፀሐይ መሞቃችን አንድ ልዩ ሐሳብ ይዘን ብትን አድርገን እያቀድን ነው። ከጮማው ቢዝነስ ሐሳብ ጋር በተገናኘ ይመችሽ ነው ዲሻ ገብቶሻል? እሺ ንገረኝ። ሰፈራችን በልማት ምክንያት እንደሚፈርስ ሰምተሻል? ኮንግራቹሌሽንስ። እናመሰግናለን። ያው ከጥቂት ዓመታት በኋላ የምንኖርበት ቤት ሰፈር ብቻ ሳይሆን እኛ ራሳችን ታሪክ ሆነን እንቀጥላለን። what is the big deal ታዲያ? እንደውም ፋዘር ሁልጊዜ ምን እንደሚል ታውቃለህ? ሞጃ ሰፈር ለከተማችን እድገት ብቻ ሳይሆን ለኛም ደህንነት እንቅፋት ነውና መነሳት አለበት። የኔ አባት ደግሞ ምን ይላል መሰለ? ወደድንም ጠላንም ከተማችንን ከተማ ያደረግናት እኛ ነን። ስለዚህ ታሪክ ሆነን መቅረት የለብንም። so this whole business ሐሳብ ያባት ነው አይደለም? አባቴ ምንም የሚያውቀው ነገር የለም። የኛ የአባቶቻችን ልጆች ሐሳብ ነው። እና እናንተ የአባቶቻችሁ ልጆች ከተማው አትደግ ነው የምትሉት? እንደዛ ማለት ይቻላል እንዴ? አላውቅም። ብቻ ሐሳቡ ምን መሰለ? ታሪክ ሆነን እንዳንቀር ለማድረግ የተነሳ ነው። ድህነትማ ታሪክ ሆኖ ይቀራል። አይገርምህም? እኔ ስለ ድህነት ምንም አላወራሁም። እሺ እናንተ ድሆች? እኛ ድሆች ምን አለ መሰለ? ሰፈራችንን ለታሪክ እናቆያት። what do you mean? ሰፈሩ አይፍረስ ልትሉ ነው? ናውድ እንዴ ምን ሆናል ዛሬ? እኛም ቤታችሁ ይፍረስ እንባል እንደዚህ አልተንዘፈዘፍንም እንዴ? የኛ ሰፈር እንዲፈርስ ምን ነው እንደዚህ አጥብቀ ተመኘን? ለማንኛውም በሌለ ነገር ነው የምንጨቃጨቀው። እሺ ወደ ገደለው ግባ። ከዚህ አስፋልት ወደዛ ያሉትን ቤቶች አስታወስካቸው? ኧረ ምን ያደርጉልኛል? ግድ የለም ለዛሬ በእኛ ቦታውን አስባቸው። ጫፍ አካባቢ የቀበሌ መዝናኛ ክበብ ነበር። ከቀበሌ መዝናኛ ክበቡ አጠገብ ደግሞ እኔ ነኝ ያለ ስጋ ቤት ነበር። ከስጋ ቤቱ ደግሞ ጎን ጭፈራ ቤት ነበር። ከጭፈራ ቤቱ መተ ልክ እዚህ እኛ ፊት ለፊት ስደርስ ደግሞ ከጀርባው መቃማ ቤት የነበረች ቡቲክ ነበረች። አስተዋሽው? እኔ እንጃ ምንም ምልክት የለም ማለት ልታስታውስ ይችላልው። አግኝተኛል። በቃ ይሄ ሰፈር ከፈረሰ ገና ወር አይሆንም። ግን የቱ ጋር ምን እንደነበረ እነማን እንደሚኖሩበት ማንም አያስታውስም። እሺ በሚቀጥለው ሳምንታት ደግሞ የኛ ሰፈር ጠራ። ከዛሬ 10 ዓመት በኋላ ተመለሰናና እዚህ አካባቢ ነበር የተወለድኩት። እዚህ አካባቢ አንድ ዛፍ ነበር። እስሩ እኮ እናቶቻችን አድባር ያደርጉ ነበር ምናምን እያልክ ማውራት ፈለግክ ነበር። እኔ እዚህ ሰፈር አልተወለድኩማ። አንተማ ምን በወጣና እዚህ ሰፈር ትወለዳለህ? አሁን እኮ በእኔ ቦታ ሆነ እያሰብክ ነው። ፋይን whatever። ግን የዛኔ ዛፉ የቱ ጋር እንደነበር ማስታወስ ትችላለህ ወይ ነው ጥያቄ። ያኔ ወይ አንድ ግድንግድ ህንጻ ዱቅ ብሎ ታገኛለህ፣ ወይ ኮንዶሚኒየም ነገር ተሰርቶ ማህት ህዝብ እየኖረበት ነው፣ ወይ ደግሞ ባቡር እየሄደበት ልታገኝ ትችላለህ። አሪፍ። እሺ ቤታችንና ሰፈራችን ብቻ ሳይሆን መልካችንም ሊቀየር ይችላል። that's for sure። ታዲያ ፎቶ መነሳት የለብንም እንዴ? ቪዲዮስ ተቀርጸን ለታሪክ መቀመጥ የለብንም እንዴ? ገባኝ። በቃ እያስከፈልናችሁ ፎቶ እንድናነሳችሁ ትፈልጋላችሁ ማለት ነው። ኧረ እባክህ ብልጥ መሆን ነው እንዴ አንተ? በፈረሰው በገዛ ቤታችን ቢዝነስ ልትሰራብን ያምራል? ታዲያ ምንድን ነው የምትለው? ከቢዝነሱ ቀጥተኛ ተጠቃሚ የምንሆነው እኛ ነን። አንተ ካሜራን ለዚህ ስራ ታዋጣለህ፣ እኛ ፍርስራሽ ቤታችንና ሐሳባችንን። በአጠቃላይ ስራው የራሳችን። ከዛ የሚገኘውን ገቢ የመኪና ክራይ የምንከፍልበት ነው። ቤት ለቅቃ ለማጓጓዝ ገንዘብ ያስፈልገናል። ብዙ ሰው ደግሞ ጭስታ ነው እንደምታውቀው። ኦኬ ጥሩሽ። የተረፈውን ብር የመላቀሻ ፕሮግራም እናዘጋጅበታለን። የመላቀሻ ፕሮግራም? እሺ የመሰነባበቻ ጌት ቱጌዘር ነገር። ከዛ የሞጃ ሰፈር ሰው እየተለቃቀሰ ይሰነባበትበታል። እና ከዚህ ሁሉ ለኔ ምን ይተርፋል? 10% ኮሚሽን ይታሰብልሃል። ስራው አዋጪ ይሁን አይሁን በምን እናውቃለን? ታሪክ ነው ካልክ ይሁንልህ። ግን የሞጃ ሰፈር ሰው ለፎቶ ስንት ከፍሎ ታሪኩን ማቆየት ይችላል እንዴ? የዚህ ሰፈር ሰው ቤቱ የፈረሰበት አንሶት ደግሞ ፎቶ እየከፈለ እንዲነሳ ነው እንደምፈልገው። እና ማን ከዚህ ፍርስራሽ የድንጋይ ክምር ጋር ፎቶ መነሳት ይፈልጋል? እሱን ለኛ ትተውልናል። ከሌላ ሰፈር ፎቶ ተነሺዎችን አሳምኖ ማምጣት ኃላፊነት የወሰዱ ልጆች አሉ። ያሙን ግን
እናንተ ኬትም ብላችሁ ከፍርስራሽ ፎቶ ጋር መነሳት የሚፈልግ ሰው ታመጣላችሁ። እኔ ፎቶዬን ቀጭ ያደረኩ 10% ላጥ ማድረግ ነው አይደል? ስራዬ ይመችሽ። በቃ ይሄ ነው ዲል እሰራለሁ። በመጀመሪያ ምን እናደርጋለን መሰል እዛ ማዞረጋ በትልቁ እዚህ አካባቢ ፎቶ ማንሳትም ሆነ ቪዲዮ መቅረጽ የተከለከለ ነው ብለን እንለጥፋለን። እሺ ሰው ምን ሰላም ነው ብሎ እየተሞጣሞጣ ሲመጣ ከድሮ ሞጃ ሰፈር ጋር ፎቶ መነሳት የሚፈልግ ያለን ማስታወቂያችንን እንሰራለን። እንደውም የፕሮጀክቱ ስም ሞጃ ሰፈር ድሮና በቁፋሮ ላይ ሚሊዮናል። ምን አገባኝ። ነፍ ቱሪስቶች ደግሞ አሉ። እነሱ በእርግጠኝነት ሰፈሩ ማለት ሳይፈርስ ፈርሶና ከፈረሰ በኋላ ብሎ ታሪክ ማቆየት ይፈልጋሉ። ነጮች በአገራቸው ራሱ በሆነ ምክንያት የፈረሰ ነገር ታሪክ ነው ቅርስ ነው ምናምን ነው ብለው እንዳለ ያቆያሉ ሲባል ሰምቻለሁ። ለምናቸው? ለታሪካቸው ነው። doesn't make sense። ብሩ ግን ስሜት ይሰጥሻል አይደል? ወደው አይነግዱም በሚለው ሐሳብ እንስማማና ወደ ስራችን እንግባ። let's get rich man። ለምንድነው ስራ አላሰራም የሚሉኝ? አማረና ምንድነው ስራ አላሰራም የሚልሽ? እንዲህ ናት እናቴ ነሽ። አያቴ ምን አለበት በማይገባሽ ባትገቢ? ዝም በይ አንቺ ደግሞ እዚህና እዛ የምታለቅሷ ልጅ አባል ችግር ካለበት ልጆች ሲመጣ ጠብቀው ይንገሩት። አሁን እቃዎቹን ስርዓት ላስይዝበት ለመጨቃጨቅ ጊዜ አልተረፈኝም እናቴ። የልጅሽ ንብረት እየወደመ ዝም ብለሽ ተመልከቺ ነው የምትሉት? ቆይ የቱ ንብረት ነው የወደመ? ይሄ ምንድነው እያወጣሽ የምትጥይው ዕቃ? የቱ ነው? እሺ ከተጣለው ዕቃ የሚረባና መጣል የለበትም ይላል። ይሄ ሳህን አሁን ምን አደረገ? ተሸረፈ። ይሽረፍሽ አባቴ አምላክ። ዳሩ አንቺ የቅርስ ምንነት መች ይገባሻል? ይሄ ሳህን እኮ አማረና ሀረገወይን ጎጆ ሲወጡ መጀመሪያ ገዛ ነው የሚሉት ሸክላ ሳህን እና ይሁንስ እንደሆነ እንዲህ መሃል ለመሃል ለሁለት ከተሰነጠቀ በኋላ ሊበሉበት ነው ወይስ ምን ሊሆንበት ነው? ለሁለት ቢሰነጠቅስ ሳህኑ ላይ ያለች ወፍ አታምር? ለምን ትጠያታለሽ? ይሄኔ እኮ ወፏ ራሷ ከምድረ ገጽ ጠፍታለች እኮ። እኔም እኮ የምልሽ ሌላው ቢቀር ፎቶዋ ይቀመጥ ነው። ውይ አያቴ ደግሞ በአንድ በማይረባ ሳህን ላይ ላለች ወፍ ምስል ስንልማ እንዴት እንጨቃጨቅ ባለዋለ። ወፏ ብርቅሽ ከሆነች በቃ በሞባይል ፎቶ አንስቼ እሰጥሻለሁ። ተው ብያለሁ በቃ የልጄ ቤት ነው። አይኔ ያየ ቅርስ ስታሳጡት ዝም ብያላችሁ። እንግዲያው እኔም የእህቴ ቤት ነው። ባለቤቶቹ ያሻሽን አድርጊው ብለው ቀኝ እጃቸውን እስከ ሰጡኝ ድረስ የፈቀደኝን አድርገዋለሁ። እና ያለን እንግዲህ እንዴ ይሄንን የጠረጴዛ ሰዓት አውጥታችሁ ጣላችሁት። ይሄን የመሰለ አውራ ዶሮ ያለበት ሰዓት ሰው ቤት አይተሽ ታውቂያለሽ? በአሁኑ ጊዜ እንዴት ይኖራል? ጊዜው ያልፎበታል እኮ አያቴ። ጊዜው ቢያልፍበትስ በጊዜው ሲሰራና ሲያገለግል አልኖረም? ባለውለት አይደለም? ጉድ ነው። ይሄን በከሰል የሚሰራ ባለ አውራ ዶሮ ካውያም አይናችን አይ አላችሁ እንዴ? አይሰራማ፣ አይጠገንም። በማስጠገኛው ብር ላይ ተጨምሮበት አዲስ አይገዛም እንዴ? ልጄ ስንቱን ገዝቶ ይችላል? አዲስ ጎጆ ሊወጣ ነው፣ ቤት ሰራ፣ ደግሞ ሀብሎ ዕቃ ያሟላ። ምን አለ ብታስቡለት፣ እንደው ብናስብለት መስሎኝ ኮተቱን አውጥተን የምንጥልለት። አያቴ አባባ ይሄን ሁሉ ዕቃ የሚያጓጉዝበት የመኪና ሂሳብ የለኝም ብሎ ነው። በጤነኛ አእምሮ ይሄን አይልም የኔ ልጅ። አውቀዋለሁ። ሆድ ቢብሰው ግራ ቢገባው ነው እኔ በሰው እያሸከምኩ ቤት ይወስዷለሁ። ወዲህ በሉ። ጎሽ መውሰድ ከፈለጉ መውሰዱት። እኛስ መጣ አይደል እንዲያጣና? አዎ አንድ ቦታ ሰብስቡ። እሱን ፎቶ ግን አይወስዱትም። ምንም አይረባሽ። ዞር ስልልሽ ደግሞ ጊዜው አለፈበት ብለሽ እትጥይ። አይ ፎቶግራፍ ስጥል አላዩኝም። ድሮ ራሻ ሄዶ የተሰራ ፎቶ ነው። ከዚህ ዘመን ጋር አይሄድ። ምንም አይጠቅምሽ። ቢሆንም እህቴ ፎቶ ላይ አለችበት ይስጡ። ፎቶ ላይ የኔም ልጅ አለበት አልሰጥሽ። ኧረ በእናታችሁ ያስቀምጡ። አላስቀምጥ። ይተው ብያለሁ። ወየውልሽ ዛሬ በምን ተመታው እንዳለ ሊማቱኝ እኔ ሊማቱኝ ይበሉ አይምቱኝ። እኔ በእጅ በሶ ጨብጫለሁ እንዴ? ይልቀቁ ብያለሁ። በኋላ እንዳይቀደድ ዋ አንቺ ልቀቂ። ኧረ ምንድነው? አባቡ እንኳን መጣ ሴቶችን ይጋደሉልን ነው። እባክሽ ሴት በነገር ይጋጋላል እንጂ አይጋደልም። አታገላግላቸውም እንዴ? ኧረ ቢዝነስ ና ካሜራን ይዘና ቀረጸው በእናትህ
ሻተር ያለበት ብላክ ኤንድ ዋይት ቴሌቪዥን። ይችማ ጉደኛ አንቲክ ናት። ቢጫ ፍሪጅ እኛ ቤት ብቻ ሳይሆን አይቀርም ያለ እንዴ! እኛ ሳንወለድ መመረቱን አቁሟል። ቆይ የሸክላ ማጫወቻ ቀረብ ራቅ እያደረክ ፎቶ አንሳው። ባለዶሮ የጥንት የጠዋቱ የጠረጴዛ ሰዓት ያዝልኝ እንዴ! ይገባል። ቀዳናት ነግሬያለሁ። በኋላ ነግሬያለሁ። አንቺ ሰው ቀዳናት። አንቺ ራስሽ ነሽ የቀደድሽው። ይልቀቁ አላልኩም? ደግሞ እኮ ልጄ ፎቶ ነው የተቀደደው። እኔ ልቀደድልህ ልጄ ያማራቸው እኔ እንደዚህ ሁለት ቦታ ተርተርልህ ልጄ ነይ ሰላም ነይ በእናትህ ነይ ብቻሽን ላናግርሽ። አያት እያለቀሰች እኮ ነው። አልቅሳ ታዲያ እዚህ ሞጃ ሰፈር እየኖርሽ ለቅሶ ብርቅሽ ሊሆን ነው እንዴ? ከማን የዚህን ፎቶ የሰማን ነው የሚከፍለው? አያቴ ትከፍላለች። እንባዋ እየወረደ ነው። ቶሎ በል አንሳው። እንባዋ ሳይደርቅ ቶሎ አንሳው። ሰላሚና ይቅርታ ልጠይቅሽ ነው። ይቅርታ ሰላምዬ። ለምን ነው? ባንቺና በቴዲ መካከል በተፈጠረው ነገርና ማለት ስለተለያያችሁበት ማለቴ በቃ ያለሽበትን ስሜት ሳላስብ ስላሾፍኩብሽ ወዘተረፈ። ምንም አይደል። አታስቢሽ። እኔ ወንድምሽ ለዚህ ጊዜ ካልሆንኩሽ ለመቼ ልሆንሽ ነው? ቴዲ የፈለገበት የአዲስ አበባ ጫፍ ሄዶ ሊኖር ይችላል። አዲስ አበባ ለቆ ስታልሄደ ድረስ ግን እናቱ ወድ ቢገባም አያመልጠኝም። ምን ልታደርገው? ልትመታው? ለምታው እንዴ ለምን ትመታዋለህ? እሱማ እሱንም የምመታበት ምንም ምክንያት የለኝም። ምታልኝ ካልሽኝ ግን ጥርሱን አራግፌ በጨርቅ ጠቅልዬ ዶሮ እንቁላሏን እንደምትታቀፈው ላስታቀፍልሽ ይችላል። ጫፉ እንዳትነካው ጠብ ብለሽለታል አይደል? ፍቅር ይሁን አይሁን አላውቅም፣ ግን የሆነ በቃ ተመቻችተናል። ይመቻችሁ። አሁን ምን ሐሳብ መጣልኝ መሰለሽ? የበለጠ እንድትመቻችሁ የሚያደርግ አጋጣሚ ብልጭ አላለልኝም? ሂድ ሙች። አንቺ ብቻ ትወጂዋለሽ። በቃ ሳየው የሆነ በቃ እንዲህ ነው የሚያንቀጠቅጠኝ። እኔን ማሾፍ ነው? ለምን አሾፋለሁ? እኔም እኮ ነገ አንዷን እንዲህ ማንቀጥቀጥ አይቀርም። ማለቴ ብርቅ አይደለም ልልሽ ነው። እሺ ከቴዲ ጋር ሊያቀራርበን የሚችል ምን ሐሳብ ብልጭ አለልህ? ቤታቸው ከፈረሰና ሌላ ሰፈር ከሄዱ በኋላ እዚህ ሰፈር ብቅ ብሎ ያውቃል? አያውቅም። ደብሮታል። ታዲያ እኔን ምን ሆነና ነው የሚያስተኛኝ? አያስቅም። ይሄ አያስቅም። ሙች። እኔም እኮ ነገ አንዷን አስተኛት ይሆናል። ስልኳለሽ? አዎ። ምን ነው? ደውለሽ ምን ትይዋለሽ መሰለሽ? ፕሮፌሽናል በሆኑ ካሜራዎቹና ሰዎች አሮጌውን ሰፈራችን እየተቀረጸ ነው። ለፎቶ 10 ብር፣ ለቪዲዮ 50 ብር እየከፈልክ በዚህ ታሪክን የማቆየትና የመተረክ ታሪክ ውስጥ ትሳተፋለህ ወይ ትይዋለሽ። ምን ማለት ነው? የመተረክና ታሪካዊ ታሪክ ምንድነው? ቆይ በሚገባሽ ቋንቋ ላስረዳሽ። ወደፊት ባንቺና በሱ መካከል ፍቅር የሚባል ነገር ላይኖር ይችላል። ኧረ እባክህ ለምን ተብሎ? ይኸው ሰፈራችሁ እየፈረሰ አይደለም እንዴ? በማን ሰፈር ላይ ቆማችሁ ልትፋቀሩ ነው? እሺስ ምን ማለት ነው? ወደፊት ሰፈርም ፍቅርም አይኖራችሁም ማለት ነው እኮ። እሱ ምን ማለት ነው? በአካል ልትራራቁ ነው። አንቺ እዚህኛው የከተማ ጫፍ፣ እሱ ደግሞ እዛኛው የከተማ ጫፍ ትኖራላችሁ። ያኔ ታዲያ ፍቅራችሁን በፌስቡክ ልትጨርሱት ነው እንዴ? ምን ስለሆነን? ትምህርት እንዴት እያደረጉ እያስረዱሽ ነው የሚገባሽ? እኔም በሚገባኝ ምሳሌ ያስረዱኛል። እሺ እንደውም ቆንጆ አንቺን የሚገባሽ ምሳሌ። እሺ ቴዲ በፌስቡክ ፍሬንድሽ ነው አይደል እንዴ? ኦ ማይ ጋድ አይደለም። ዝም ብለሽ በፈረሰ ሰፈር ማለት ተንከርፈፊ ብቻ አንቺ። እና ምን ተጠብቂያለሽ እንዴ? አደርገዋለሁ። በዚህ ሰፈር ስም የሞጃ ሰፈር ልጆች የሚል ግሩፕ ፈጥረሽ ቴዲ ሜምበር አታደርጊው? አደርገዋለሁ። እና እዚህ ግሩፕ ላይ ሜምበሮች የግሩፕ ፎቶ ከቀድሞ ሰፈራቸው ጋር እየተነሱ መለጠፍ የለባቸው እንዴ? ፖስት ማድረግ አለባቸው እንጂ እኮ። ዋናው ነገር ምን መሰለሽ? አንቺ ከሱ ጋር ታሪካዊ የሆነ ፎቶ መነሳት ትፈልጊያለሽ? አትፈልጊም? እፈልጋለሁ። አብረሽ ታሪክ መስራት ትፈልጊያለሽ? አትፈልጊም? እፈልጋለሁ። ታሪክህንና ታሪኬን በፎቶና ቀዮ ባይዋ እንደዛማ አልለውም። ምን ማለት ነው? ታሪኬ ምናምን ገና ሙድ ለሙድ ተግባባን እንጂ ልጅ የወለድን መሰለህ እንዴ? ሳይሆን ለምሳሌ
የተንሸራሸርንበት ሞጃ ሰፈር ከመፍረሱ በፊት፣ ሻይ የተገባበዝንበት ካፌ ከመፍረሱ በፊት፣ የቆምንበት ስልክ እንጨት ከመውደቁ በፊት ፎቶ እንነሳበት፣ ታሪክ እናቆይበት ማለቴ ፌስቡክ ላይ እናቆይ ማለት ያቅተሻል? ለምን ያቅተኛል? ታዲያ እሱ ወዬ ለፌስቡክ ፎቶ ለመነሳት አፉን ብሎ ሲመጣ ገቢ ማድረግ ያቅተሻል እንዴ? ምን አንቺ እሱን ገቢ ያደረግሽ ማለት እኔ ታዲያ ገቢ ያገኘው ማለት አይደል? የምትቀበጣጥረውን ነገር ሁሉ ስሰማ ምን ሐሳብ ብልጭ እንዳለልኝ ታውቃለህ? በእናትህ እንዴት ደስ ይላል! ኦ ማይ ጋድ! ቴንክ ዩ ወንድሜ ባትሆን ይቆጨኝ ነበር። ጂኒየስ ልደውልለት እያሰብኩ እኮ ምክንያት እያጣው ነበር እስከዛሬ ያልደወልኩለት። ደውይለት። ወደው እንዳይደብረው ከፈለግሽ ታዲያ ከዚህ ሰፈር አብሮ የለቀቁትን ሰዎች በሙሉ ይዘናና ለፌስቡክ የሚሆን ፎቶ ይነሱ። እንዴ ምን ያደርጉልኛል ከዚህ ሰፈር የለቀቁ ሰዎች በሙሉ? እና ብቻውን የቀጠርሽው መስሎት ደግሞ ይንቀባረርብሽ? ይንቀባረር? አንቀባረዋለሁ በጥፊ። እንዴ ጥፊ ውስጥ ምን አስገባሽ? አሁን ማንም ጫፉን አይንካብኝ ስትያል ነበር። እንዳውም አልደውልለት። አይገርምህም? ራሱ ይደውል። ይኸው እንግዲህ ነገሩን ሁሉ ስታበለሻሹ። እንዴ አንቺ ብትደውይለት ትሞቻለሽ። ተደወለልኝ ብሎማ እንዲንቀባረርብኝ አልፈቅድለት። እሺ እሱ ይደውልልሽ። ከደወለ በፒስ አናግረዋለሁ። ግን ደውሎ ሰላም ቢልሽ ፎቶ እንነሳ ምናምን ብለሽ ተጋብዣለሽ? ከደወለ ምንም ጣጣ የለው። እንዲደውልልሽ ብቻ ጸልያለሁ። ቻው በቃ። እኔ እምልሽ አባባ ዕቃ ስለሚጭነው መኪና ማናገር ፈልጌ ነበር። ሳንቲም የለውም ስልኬ። 5 ብር ላኪልኝና አሁን ስወጣ ገዝቼ ተካልሻለሁ። ኧረ እኔ ራሱ ያለኝ ከ5 ብር የሚበልጥ አይመስለኝም። በእኔ ስልክ ደውልለት። እሺ ሞባይልሽ የት አለ? ሄሎ ሰላሚን አይደለም ቴዲን አይደለ? ፒስ ነው። አባቡ ነኝ። ብዙ አንተዋወቅም ግን ያው ሰላም ስላንተ ስታወራ ሰማለሁ። አዎ የሰላም ብራዘር ነኝ። ሰላም ናት ካንተ ናፍቆት በስተቀር። አይ ሰሞኑን ዘጋይ ምናምን ብላ ሲደብራሳ አይደለም በቃ በፒስ ልጠይቅህና ደውልላት። አይደብርህም እንዴ አንተ? የሴት ልጅ ላይ መንቀባረር እኮ አላለፈበትም። አቦ ደውልላታ በቃ። እና ደግሞ እሱ ደውሎልኝ ነበር ምናምን ደግሞ እንዳትላት። በቃ ዝም ብለህ ሰላም ልልሽ ነው ምናምን በላት። ይመችህ አባቡ። በቃ ቻው ቴዲ። አሁኑኑ ደውልላት አባቡ። አስበላኝ ነው ደም ሸብር ነው። አንዱ መጥቶ ማን ፈቅዶልህ ነው ፎቶ የምታነሳው ምናምን አላጨናልቅ መሰል። ማን አባቱና ነው እሱ በሰፈር የመጣው ፎቶ እንዳላነሳ የሚከለክለኝ? ግብር ትከፍላለህ ወይ? ፎቶ የምታነሳበት ደረሰኝ ህጋዊ ነው ወይ? ፍቃድ አለው ወይ? አቦ እሱ ቤታችንን ሲያፈርስ ፍቃድ አውጥቶ ነው እንዴ? እኔን እዛ ገብተህ ታናፋለህ እንዴ? ያው 2 ፖሊስ አስከትሎልህ መጣ። ግባ ያለ ፊት ለፊት ባለው በር በኩል ውጣና ያለ በመስኮቱ በኩል ዘላ አምልጥ። አንተ ስልኬን እየጠራ ይዘው ትሮጣለህ እንዴ? አባቡ ስልኬን አውልሽ እቺ አንቺ ነው ዳምለተ ነው የወፌ ቆመች ድራማን ታሪክ የኖሩላችሁ ተዋንያን ሙሉዓለም ታደሰ፣ አለማየሁ ታደሰ፣ መሰረት ህይወት፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ዘሪሁን ብርሃኑ ነበሩ። የቴክኒክ ባለሙያ ረድላ መሐመድ፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች